በሆነ ምክንያት ወይም ያለምንም በቂ ምክንያት ስሜታችሁ ተለውጦ ያውቃል? ጠዋት በደስታ ተነስተሽ ከሰዓት በኋላ ግን በትንሽ ነገር የመናደድ ወይም የመከፋት ስሜት ተሰምቶሽ ያውቃል? ብዙ ጊዜ ይሄንን የምናገናኘው ከወር አበባ ወይም ከሆርሞን መዛባት ጋር ብቻ ነው። ነገር ግን ሳይንቲስቶች አሁን ላይ የሴቶችን ስሜት፣ ውበትና ጤና የሚቆጣጠር ሌላ ሁለተኛ አንጎል እንዳለን ደርሰውበታል። እሱም የሆዳችን ጤና ነው። ዛሬ በቪዲዮአችን ብዙ ሴቶች የማያውቁትን ነገር ግን ሕይወታቸውን ሙሉ በሙሉ ሊቀይር የሚችለውን ይህንን አስደናቂ የጤና ምስጢር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የደስታ ሆርሞን በመባል የሚታወቀው ሴሮቶኒን 90% የሚመረተው በአንጎላችን ሳይሆን በሆዳችን ማለትም በአንጀታችን ውስጥ እንደሆነ ያውቁ ኖረዋል? አዎ፣ በትክክል ሰምታችኋል። በሆዳችን ውስጥ ማይክሮባዮም የሚባሉ በቢሊየን የሚቆጠሩ ጥሩ ባክቴሪያዎች አሉ። እነዚህ ባክቴሪያዎች ሲታወኩ ያለ ምክንያት መጨነቅና ድብርት ይመጣል። የፊት ላይ ብጉርና የቆዳ መደብዘዝ ይከሰታል። ከፍተኛ የሰውነት ክብደት መጨመር ይከተላል። ስለዚህ አእምሮሽን ለማረጋጋት መጀመሪያ ሆድሽን ማከም አለብሽ። እሺ፣ የሆዳችን ጤና መበላሸቱን በምን እናውቃለን? በተለይ በሴቶች ላይ የሚታዩት 4 ዋና ዋና ምልክቶች እነዚህ ናቸው። አንደኛ፣ የስኳር ፍላጎት መጨመር ነው። ሁልጊዜ ጣፋጭ ነገር፣ ቸኮሌት፣ ኬክ የመመገብ ፍላጎት ማደር ማለት ነው። ሁለተኛ፣ የማያቋርጥ የሆድ መንፋት፣ ምግብ ከተመገቡ በኋላ ወይም ጠዋት ሲነሱ የሆድ መጮህና መንፋት ማለት ነው። ሶስተኛ፣ ድንገተኛ የቆዳ መበላሸት፣ ውድ የሆኑ ክሬሞችን እንኳ ቢጠቀሙ ሊጠፉ የማይችሉ የፊት ብጉርና ሽፍታዎች መከሰት። አራተኛ፣ የእንቅልፍ እጥረት፣ በቂ እንቅልፍ አድርገውም ማለዳ ላይ ከፍተኛ ድካም መሰማት ነው። መፍትሄው ምንድነው የሚለውን እንይ። ሆድንና ስሜትን የማከሚያ 3 ቀላል መንገዶች አሉ። አሁንም በጥሞና ተከታተሉኝ። ውድ የሆኑ መድኃኒቶችን መግዛት አያስፈልግሽም። በቤታችን ውስጥ የምናደርጋቸው 3 ቀላል ለውጦች ሕይወታችንን ይቀይሩታል። አንደኛ፣ ፕሮባዮቲክስ ያላቸውን ምግቦች መመገብ ነው። በሀገራችን በቀላሉ የሚገኘው ከእርጎና ከእርሾ ነው። ለምሳሌ የእንጀራ ሊጥ እርሾ ማለት ነው። የሆድ ባክቴሪያን የሚያለመልሙ ምርጥ ምግቦች ናቸው። በየቀኑ እርጎ መመገብን ልምድ ማድረግ ይቻላል ማለት ነው። ሁለተኛ፣ የስኳር መጠንን መቀነስ ነው። መጥፎ የሆድ ባክቴሪያዎች የሚመገቡት ስኳር ነው። ስኳር ስንቀንስ ጥሩዎቹ ባክቴሪያዎች ያድጋሉ፣ ቆዳችን ይፈካል፣ ስሜታችንም ይስተካከላል ማለት ነው። ሶስተኛው፣ የጭንቀት አስተዳደር ነው። ስትረስ ማኔጅመንት። ስንጨነቅ ሆዳችን አብሮ ይጨነቃል። በቀን 10 ደቂቃ እንኳ ሰላማዊ የእግር ጉዞ ማድረግ ወይም በጥልቀት መተንፈስ ሆዳችንን ያረጋጋዋል። የሴት ልጅ ጤና እና ውበት የሚጀምረው ከውስጥ ነው። ሆድሽን ስትንከባከቢ ስሜትሽ ይስተካከላል፣ ፊትሽም ይበራል፣ ጉልበትሽም ይጨምራል። እናንተስ ከነዚህ ምልክቶች የትኛው ይታይባችኋል? በኮሜንት መስጫው ላይ አጋሩኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ለምትወዳቸው እህቶቻችሁና ጓደኞቻችሁ እንዲደርስ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ይህንን የመሰሉ አስገራሚና አዳዲስ የጤና ሚስጥሮችን ለማግኘት አሁኑኑ ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስከምንገናኝ ጤናችሁን ጠብቁ። መልካም ጊዜ።